በሰው ቤት ሽንት ቤት ከዚህ በኋላ ለዞ እንደዚህ አይነት ቀን አልፈልግም። አልፈልግም። ሰላም ቤተሰብ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ሚስትዮን ዛሬ በጣም አንድ የሚያበሳጫትና ብግን የሚያረጋትን ነገር ላሳያችሁ ነው። እራት እየበላን ነበርና ተጠርታ አቋርጣ ወጣለች። እሷ በወጣችበት ሰዓት ነው ሀሳቡ ይመጣልኝና በጣም የሚያናደዳትን ነገር ለእናንተ ላሳያችሁ ነው። እስኪ የሚሆነውን አብረን ምን ነው ቆይሽ? በሰላም ምግብ አቅርበው እንደዚህ ማድረግ ተገቢ ነው? መፍጫ ፈልጋ እኮ ነው። የእነሱስ ምን ሆነ? ተበላሽታለች። ኧረ እኔ በቃ በእናትሽ ቀዘቀዘልሽ ደግሞ ምግብ እራሱ ለሙኩም ቢገናት በላም እንዴ እየበላህ ትግደም እንዴ? አንቺ ትቼ በልቼ አውቃለሁ። ምን ማለት ነው? ራበኝ እኮ ስላልክ ነው። ለሙኩም ኧረ እኔ በእናትሽ ኧረ ተይ እንደዚህ ነው ማለት ማብላት ነበር። ይጣፍጣል። አንቺ ያበደ ነው ያበደ ጉዳይ ነው። ምን ነው እንደምናደርስ ስለምታውቅ ነው እንደዚህ የምታደርገው? ምንድን ነው ግን አውቀህ እንደዚህ አይነት ነገሮች የምታደርገው? ቆይ እንደማልወድ ታውቃለህ። ሲጀመር ምን አይነት ነገር ነው? ስለራበኝ ነው እና ቢረብስ ታዲያ ምን አውቀህ ነው ሲጀመር? ምንድን ነው ችግር አንተ? ስትናደጂ እኮ ደስ ይለኛል። ኧረ በእናትህ ዞር በል እንዴ! በእናትህ ዞር በል ባባ ማርያም ዞር በል በቃ ዞር በል እንዴ! ሲጀምር አንተ ሆን ብለህ እኔ እንድናደድ የምታደርጋቸው ነገር ዞር በል በቃ ዞር በል በእናትሽ ስሞትልሽ እኔ እናት ወይኔ ግን ኧረ በስመ አብ ምን አይነት ሰው ነህ ግን? ምን አይነት ተንኮለኛ ማለት የሆነ እንደሚደብረኝ ስለምታውቅ ሆን ብለህ እንድትደረግ ትፈልጋለህ። እሺ ተነስ በቃ። መድኃኒዓለም በጣም ነው የምታስጣለው። በቃ ከዚህ በኋላ ለዞ እንደዚህ አይነት ቀን አልፈልግም። እንዳትቀልድ አልፈልግም። በሰው ቤት ሽንት ቤት አጥባ ያሳከመችኝ ጓደኛዬን ምን ላድርግላት? ልክ እንደዚህም በጣም አንድ መልካም ጓደኛ አለችኝ። እንግሊዝ ነው የምትኖረው። እሷ ደግሞ አግብታን ሄደችው። እሷም የተወሰነ ብር ላከች። ውብና ኤልሳ ይባላሉ። ውብና ኤልሳ ጓደኞችሽ በቃ ደረሱልኝ። አከራይም ሜርሲ ትባላለች። መጀመሪያ ለእሷ ከፈለች፣ በቃ ሆስፒታሉን ማለት ነው። ከዛ እሷ ላይ የነበረብኝን ዕዳ ደግሞ አንቺ ብቻ እኝልኝ ብለው እነሱ ከፈሉልኝ። በቃ ነበር የሚያለቅሱት። የኤልሳ ምል ጓደኛ ቤተሰቦችም እንደሰው እኔ ልጃቸው እኔ ነኝ የምመስለው ከእሷ በላይ በጣም ነው የተሰቃዩት ከኔ ጋር ማለት ነው። የኤልሳ እህት ህይወት ትባላለች። እሷም አግዛቸዋለች። በቃ እኔ ነው እሱ ብቻ ነው ያለኝ ብዬ ነበረ ራሴን ላጠፋ የተነሳሁት። ግን እግዚአብሔር እንዲያስተምረኝ ስለፈለገ ከሞት አወጣኝ። ከሚሞትበት አደጋ ለትምህርት ብቻ እንዲሆነኝ ወገቤን ነካ አረገኝ። ፓራላይዝ ትሆናለች በተባለበት ፓራላይዝድ አልሆንኩም። 10 ወር አትቆምም በተባለበት በ2 ወር ቆምኩ። በ2 ወር ደረጃ ወጥቼ በቃ ከበፊቱ የበለጠ አሳመረኝ። አሁን እንኳን ወገቤ ላይ ብረት ያለ ምንም ይሁን አልመስልም ለሚይኝ ሰው። ጭራሽ እኔ በሰው ቤት ሽንት ቤት አጥባ ያሳከመችኝ ጓደኛዬን ምን ላድርግላት? ልክ እንደዚህ